ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ አስተማሪ የሆኑ አባባሎችን ምርጥና አስተማሪ እንዲሁም ቁም ነገር አዘል የሆኑ አማርኛ ትምህርቶችን ነው እየላችሁ የመጣሁኝ። ያው በአባባሎችም ፈታ እያላችሁ እውቀትም ታገኛላችሁ። ማንበብ መጻፍ ለማትችሉም አሪፍ ነው። ቪዲዮ እንደርሳችሁ ደግሞ ሁሌም ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ እኛን አናግሩን። ከየትኛውም ዓለም ከየትኛውም ቦታ በማንኛውም ሰዓትና ጊዜ ተመቻችቶ እያስተማር እንገኛለን። ከታች ባለው ስልክ ቁጥር እየገባችሁ ዋትሳፕ፣ ቴሌግራም እንዲሁም ሌሎች እናንተ በሚመቻችሁ ሶሻል ሚዲያ አማራጮች ታገኙናላችሁ። ዛሬ ቀጥታ ወደ ትምህርቱ እንግባ። እዚህ ስንጀምር ደስታ ደስታ የሚገኘው ከውጭ በሚመጣ ነገር ሳይሆን በውስጥህ በሚኖር ሰላም ነው። ደስታ የሚገኘው ከውጭ በሚመጣ ነገር ሳይሆን በውስጥህ በሚኖር ሰላም ነው ይላል። እዚህ ደግሞ ስኬት ማለት ከውድቀት ወደ ከፍታ ያለ ተስፋ መቁረጥ መጓዝ ነው። ምን ይለናል? ስኬት ማለት ከውድቀት ወደ ከፍታ ያለ ተስፋ መቁረጥ መጓዝ ነው ይላል። ኦኬ እዚህ ጋር ደግሞ ትልቅ ቦታ ለመድረስ የግድ ትልቅ ነገር መጀመር የለብህም ይላል። ይሄ የለብህም ለመጀመር ቁርጠኛ መሆን አለብህ። ምን ይላል? ትልቅ ቦታ ለመድረስ የግድ ትልቅ ነገር መጀመር የለብህም። ለመጀመር ቁርጠኛ መሆን አለብህ ይላል። እዚህ ጋር ደግሞ ህልምህ
ልፍ እንቅልፍ ሲወስድህ የምታየው ሳይሆን እንቅልፍ የሚነሳህ መሆን አለበት ይላል። ህልምህ እንቅልፍ ሲወስድህ የምታየው ሳይሆን እንቅልፍ የሚነሳህ መሆን አለበት። እዚህ ደግሞ ብልህ ሰው ከራሱ ስህተት ይማራል። ብልህ መሪ ግን ከሌሎች ስህተት ይማራል ይለናል። ብልህ ሰው ከራሱ ስህተት ይማራል፣ ብልህ መሪ ግን ከሌሎች ስህተት ይማራል ይላል። ውድ ቤተሰቦቼ ቀጣይ ደግሞ ሌሎችን ቪዲዮዎች ይዤላችሁ እመጣለሁ። እስከዛው ቪዲዮ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን ተጠቅመን እያስተማር እንገኛለን። ከየትኛውም ዓለም ከየትኛውም ቦታ ሆናችሁ በያዛችሁ ስልክ ብቻ መማር ትችላላችሁ። አመሰግናለሁ። መልካም ጊዜ